ዛሬ ብዙዎች የተሞኙበት አልፈው ደግሞ የተጨነቁበትም ቀን ነው። በመላው ዓለም የዚህ አይነት ክስተት ልክ በፈረንጆቹ አፕሪል 1 ላይ የተለመደ ቢሆንም እጅግ አስገራሚ ታሪኮችና እድሎችም የተፈጠሩበት ታሪክን ያስተናግዳል። በተለይ ደግሞ ያላችሁን አሮጌ መኪና ስጡንና በአዲስ BMW ተለወጡ የሚል ማስታወቂያ በዕለቱ ተለቆ አንባቢያን ሞኝህን ፈልግ ሲሉ አንድ ሰው ግን እድሌን ልሞክር በማለት ባለመኪና የሆነበትን አጋጣሚ እንደዚሁም ደግሞ የቢቢሲ ጣቢያም ገበሬዎች ፓስታ ከዛፍ ላይ ሲቀጥፉ የሚያሳየውን ዘገባም ዓለም የማይረሳው በአፕሪል ዘፉል ቀን የተከናወነም ነው። ይህንን ሁሉ የምንነግራችሁም ሲሆን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑም አልን። በአውሮፓውያኑ አቆጣጠር ዛሬ ኤፕሪል 1 2025 ነው። ይህ ዕለት በመላው ዓለም ብዙዎች ከአንድ ነገር ጋር ያያይዙታል። ይህም አፕሪል ዘፉልስ ከሚባለው ሰዎችን በሐሰተኛ ነገር ከማስደንገጥና ከማሞኘት ጋር ነው የሚያያይዙት። ምንም እንኳን ቀልድና ሳቅ የሚፈጥሩ አጋጣሚዎች ቢኖሩም በዚህ ዕለት በአብዛኛው ብዙዎች በሚሰሙት ድንገተኛና አስደንጋጭ እንደዚሁም ከባድ ነገር ሐዘንና ድንጋጤ ውስጥ ከመግባት ባሻገር ጉዳትም የገጠማቸው ሰዎች እንዳሉም ይነገራል። ይህ ልማድ በጊዜ ሂደት ወደ ተለያዩ ሀገራት በመስፋፋት አሁን ካለንበት ዘመን ላይም ደርሷል። አሁን ባለንበት ሁኔታ ዕለቱ በቀዳሚነት መታሰብ ጀምሯል ተብሎ የሚገመተው በ1500ዎቹ በፈረንሳይና በሆላንድ ውስጥ ነው ይባላል። ከዚያም ወደ ሌሎች የአውሮፓ ሀገራት እየተስፋፋ መጥቷል። በዚህ አጋጣሚ ዛሬ የፈረንጆቹ ኤፕሪል 1 መሆኑን በማስታወስ ለማስጠንቀቅም እንወዳለን። አሁን በመላው ዓለም የተለያየ የዘመን አቆጣጠር የሚጠቀሙ ሀገራት ሳይቀር የኤፕሪል ዘፉል ቀን በተለያየ ማሞኛ ድርጊትም ያስታውሱታል። ነገር ግን አሁንም ከተጠቀሱትና ከሌሎች መላምቶች ውጪ የኤፕሪል ዘፉል ቀን እንዴትና የተጀመረ የሚለው ታሪክ በተመለከተ ሁሉም የሚታወቅ መረጃ ባይኖርም ከተለያዩ ሀገራት ግን እውቅና ሰጥተውት በተለያዩ ክንዋኔዎች እየተገበሩ እስከ ዛሬ እንደቆዩ በርካታ ማሳያዎችም አሉ። ስለዚህ ዛሬ ኤፕሪል ዘፉል የተሰኘው የማሞኛ ቀን በመሆኑ ጠንቀቅ እንድትሉ ለማስታወስ እንወዳለን። ለዛሬ ከበርካታ የኤፕሪል ዘፉል ታሪኮች ውስጥ በቴሌቪዥን የተላለፈው ህዝብን በጅምላ ለማሞኘት የተሰራው አነጋጋሪው የቢቢሲ ዘገባ በመላው ዓለም በኤፕሪል 1 ቀን ሰዎችን በሐሰተኛ ዘገባ አነጋግሯል። ነገሩ ደግሞ በ1957 የፓስታ እጥረትን በተመለከተም ነበር። በጊዜው በከባድ ክረምት ምክንያት የፓስታ እጥረት አጋጥሞ የነበረም ሲሆን ታዲያ ይህ ዘገባ የስዊዘርላንድ ገበሬዎች የፓስታ እጥረቱን የሚቀርፍ ምርት ለገበያ እያቀረቡ ነው የሚል ነበር። ፓኖራማ በዚህ የቴሌቪዥን ዘገባው ገበሬዎች ከዛፍ ላይ ፓስታ ሲሰበስቡ የሚያሳይ ምስል ማሳየ። በርካታ ተመልካችም ይህንን ዘገባ እውነት መስሏቸውም ነበር። ብዙዎች ወደ ቢቢሲ ስቱዲዮ በመደወል ይህ እንዴት ሊሆን ቻለ እያሉ ሲጠይቁም ነበር። ሌላው ደግሞ እጅግ አስገራሚ የሆነው መረጃ በኤፕሪል 1 ቀን በሀገሪቱ ተነባቢ በሆነ አንድ ጋዜጣ እንዲህ የሚል ማስታወቂያ ይዞ ወጣ። መኪኖት ምን አይነት ነው? አሮጌ መኪና እየነዱ ለመቀየር ግን አቅሞት ስለማይፈቅድ አዝኗል። እንግዲያውስ አሮጌ መኪናውን ይዘው በመምጣት ምንም ያልተነዳ አዲስ ሞዴል BMW መኪና በነፃ ውሰዱ የሚል ማስታወቂያ ነበር። እናም ያለት አፕሪል 1 በጋዜጣው የወጣው ማስታወቂያ ሺዎች አነበቡት። እናም ሺዎቹ ሞኝን ፈልግ ማንን መሳቂያ ለማድረግ ነው ብለው ካምፓኒ ያወጣውን ማስታወቂያ ስቀውም አለፉት። እና ግን ከብዙ ሺዎች መካከል አንድ ሴት በተለየ መልኩ ማስተበች ይህ ነገር እውነት ቢሆንስ ለምንድን ነው ሄጄ የማልሞክረው በማለት ማስታወቂያ የወጣበትን ጋዜጣ ይዛ BMW ካምፓኒ ወደሚገኝበት ቦታ ሄደች። ከትልቁ ካምፓኒ እንደደረሰችም ለተቀበለቻት ጸሐፊ ሚስተር ቶምን ፈልጌ ነው አለቻት። ሰውየው መጣ፣ ሰላምታ ቀረበላትና ምን ልርዳሽ ማለት በነፃ መኪና ይሰጣል የሚል ማስታወቂያ አይቼ ነው። ሰውየው ልክ ይህንን ሲሰማ ልብ በሚያሞቅ መልኩ መኪናሽ ምን አይነት ነው ሲልም ጠየቃት። አሮጌ ሞዴል ኒሳን ስትል መለሰች። በጣም ጥሩ በይ የአሮጌ መኪናሽን ቁልፍ ስጪኝ፣ አንቺ ደግሞ ይህንን አዲስ ሞዴል BMW ቁልፍ ተረከቢ ብሎ ከፊት ለፊት ሸራ ለብስ የተሸፈነችውን BMW መኪና ቁልፍ
በእጇም ወሰደች። ሺዎች ባሰቡበት መንገድም ሳይሆን በተለየ መንገድ ያሰበችበት የተለየ ሽልማት የጠበቃት ይህች ሴት አፕሪል ዘፉል ካስተናገዳቸው ታሪኮች መካከል እጅግ ልብን የሚያሞቀውም ሲሆን ብዙዎች ግን ይህንን ቀን ሰዎችን በማስደንገጥ ይጠቀሙበታልና ተጠንቀቁ እያልን ለዛሬ ማበቃን። ለቻናላችን አዲስ እንግዳ ከሆናችሁ ሰብስክራይብ አድርጉን ማለት